የድርጅታችሁን ትርፍና ኪሳራ ዓመት መጨረሻ ላይ በሂሳብ ሰራተኛ እያሰራችሁ ትክክል ሰራው አልሰራው እያላችሁ ከምትጨነቁ የቀጠራችሁት ሂሳብ ሰራተኛ በትክክል መስራትና ለመስራቱን እናንተ ቼክ ማድረግ ከፈለጋችሁ ወይም ደግሞ ከሱ እኩል በደንብ መስራትና ሁሉም ነገር በትክክል እንደተሰራ ማወቅ የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ተከታተሉት። ኢንከም ስቴትመንት ሪፖርት አሰራር ወይም ደግሞ ትርፍና ኪሳራ መግለጫ አሰራር በተዘዋዋሪ ትርፍና ኪሳራችሁን የምትለዩበት ካልኩሌሽን ነው። ስለዚህ ኢንከም ስቴትመንት ይባላል። ማንኛውም ድርጅት የሂሳብ መዝገብ የሚይዝ ድርጅት ምንም ስጋት ሳይገባችሁ ሂሳብ ሰራተኛው በትክክል መስራትና ለመስራቱን እናንተ ማረጋገጥ እንድትችሉ ይህንን አሰራር እስከ መጨረሻው ድረስ ተከታተሉ ማለት ነው። ስለዚህ የኢንከም ስቴትመንት አሰራር ነው ማሳያችሁ ዛሬ፣ ወይም ደግሞ የትርፍና ኪሳራ ሪፖርት አሰራር ነው። ማንኛውም የሂሳብ መዝገብ የሚይዝ ድርጅት ሂሳቡ የሚሰራው በዚህ ኢንከም ስቴትመንት በሚለው ወይም ደግሞ በፒ ኤንድ ኤል ወይም ፕሮፊት ኤንድ ሎስ አሰራር መሰረት ስለሆነ ይህን ቪዲዮ እስከ መጨረሻው ብትከታተሉት የእናንተ ድርጅት ማንም ጣልቃ ሳይገባባችሁ ትክክል አለመሆኑን ማወቅ ትችላላችሁ ማለት ነው። ስለዚህ ያው ሪፖርት ስታዘጋጁ በሂሳብ ሰራተኛ ማዘጋጀታችሁ ያው እንደተጠበቀ ሆኖ እናንተ ሂሳብ ሰራተኛ ወይም ሂሳብ ተማሪ ከሆናችሁ ማዘጋጀት ትችላላችሁ። ግን ካልሆናችሁ ያው ሂሳብ ቀጥራችሁ ስለሆነ የምታሰሩት ሪፖርታችሁን ግን የቀጠራችሁት በትክክል መስራትና ለመስራቱን ወይም ደግሞ የእናንተ የትራንዛክሽን መጠን ወይም ደግሞ ኦፕሬሽናችሁ ምን ያህል እንደሆነ በቀላሉ ታውቁበታላችሁ። ስለዚህ ይህን ቪዲዮ እስከ መጨረሻው ተከታተሉት። ማንኛውም ሰው ሊያውቀው ይገባል፣ ወይም ደግሞ በጣም ቀላል ነው፣ በቀላሉ መረዳት ትችላላችሁ። ቀላል አድርጌ ነው ያቀረብኩላችሁ። ቪዲዮውን እስከ መጨረሻው ተከታተሉት። ትርፋችንን እንዴት እናሰላለን የሚለውን ነው ማሳያችሁ ማለት ነው። ተከታተሉ። ስለዚህ ዋት ኢዝ ኢንከም ስቴትመንት ከሚለው እንጀምር። ዝም ብለን ራፍሊ እናየዋለን። ያው ዞሮ ትርፍና ኪሳራ መግለጫ ማለት ነው ኢንከም ስቴትመንት። ስለዚህ ትርፍና ኪሳራችንን የሚያሳይ ሪፖርት የምናቀርብበት ማለት ነው። ኢንከም ስቴትመንት ኦልሶ ኮልድ ፕሮፊት ኤንድ ሎስ ስቴትመንት ይባላል፣ ያው በሌላ ማለት ነው። ምን ያሳያል? ይሄ የካምፓኒውን ረቨኑ ኤክስፔንስ እና ፕሮፊቱን ያሳያል በሆነ ጊዜ ወይም ደግሞ በአመት መጨረሻ ላይ ሊሆን ይችላል ወይም በወር መጨረሻ ላይ ሊሆን ይችላል ማለት ነው። ስለዚህ ሪፖርቱ በማንኛውም ሰዓት ሊሰራ ስለሚችል ማለት ነው። ለምን ያገለግለናል? ኢት ሄልፕስ ቱ አንደርስታንድ ሃው ማች ዘ ቢዝነስ እርን፣ ያው ቢዝነሳችን ምን ያህል አስገብቷል የሚለውን እና ምን ያህል አወጥቷል፣ ከዛ ሎስ ነው ወይስ ደግሞ ትርፍ ነው የሚለውን ለማየት ያገለግለናል። ይሄ በአብዛኛው ኮር ፖይንቱ ዞሮ የድርጅቱ ትርፍ መምጣት ስለሆነ ይሄ ትርፍ መጥቷል አልመጣም ብለን ካልኩሌት የምናደርግበት ወይም የሚያሳየን ሪፖርት አይነት ነው ማለት ነው። ስለዚህ ኤክስፕላኔሽኑ እንግዲህ ያው በውስጡ ምን ይይዛል ወይም ደግሞ ኤሌመንቶች አሉት። ኢንከም ስቴትመንት ሲባል ረቨኑ አለ ዋናው፣ ቶታል ኢንከም ፍሮም ሴልስ ኦር ሰርቪስ፣ ማንኛውም ሰርቪስ ሊሆን ይችላል፣ የያዝነው ፕሮዳክት ሊሆን ይችላል። እሱ ሸጠን የምናገኘው ገቢ ወይም ረቨኑ ይባላል ማለት ነው። ኮስት ኦፍ ጉድስ ደግሞ ይሄን ፕሮዳክት የገዛንበት እቃውን የገዛንበት ዋጋ ማለት ነው። ማቴሪያል ሌበር ሊሆን ይችላል። ግሮስ ፕሮፊት ማለት ደግሞ ከረቨኑ ላይ ኮስት ኦፍ ጉድስ ስንቀንስ ግሮስ ፕሮፊት ወይም ያልተጣራ ትርፍ እናገኛለን ማለት ነው። እነኚህ ኮር ወርዶች ናቸው በኢንከም ስቴትመንት ውስጥ ያሉት ማለት ነው። ኦፕሬቲንግ ኤክስፔንስ አለ፣ ይሄ ለኦፕሬሽኑ የምናወጣው ወጪ ማለት ነው። እነ ረንት፣ እነ ሳለሪ፣ ዩቲሊቲ፣ የተለያዩ የውሃ የመብራት ምናምን ማለት ነው። ኦፕሬቲንግ ፕሮፊት የሚባለው ደግሞ እነኚህ ወጪዎች ተቀንሰው ከግሮስ ፕሮፊቱ ላይ የምናገኘው ነው። ስለዚህ ይሄ ቢፎር ታክስ ነው የሚሆኑ ማለት ነው። ኔት ፕሮፊት ደግሞ ፋይናል ትርፋችን ማለት ናት። ስለዚህ እነኚህ ወርዶች በኢንከም ስቴትመንት ውስጥ የምናገኛቸው ናቸው፣ ወይም ደግሞ ኤሌመንት ኦፍ ኢንከም ስቴትመንት የሚባሉት ናቸው ማለት ነው። ስለዚህ እነኚህ ተንተራስን ነው ካልኩሌሽኑን የምንሰራው ማለት ነው። ያው ወርዶቹን በቀላሉ ለመግለጽ ስለፈለኩ ነው በዚህ ቀድሜ ያመጣኋቸው። ስለዚህ እነኚህን በኤግዛምፕል እናያቸዋለን ማለት ነው። ሌትስ ሴይ ዩዝ ህሊና ፉድ ፕሮሰሲንግ ፒኤልሲ ነው የወሰድኩት። እንግዲህ ማኑፋክቸር ካምፓኒ ነው ኢትዮጵያ ይላል። ስለዚህ ህሊናን ፉድ ፕሮሰሲንግ ፒኤልሲ ኢንከም ስቴትመንት እናዘጋጃለን ማለት ነው። ስለዚህ ሄዲንጉ ምንድነው የሚሆነው? ህሊና ፉድ ፕሮሰሲንግ ፒኤልሲ ይላል። ስለዚህ የድርጅቱ ስም ይቀመጣል ከላይ። ከዛ ኢንከም ስቴትመንት ፎር ዘ ይር ኢንድ ዲሴምበር 31 2024 ይላል። ስለዚህ የዓመት ነው ማለት ነው የምናዘጋጀው። ሄዲንጉ በዚህ መልኩ ይቀመጣል። ከዛ ፓርቲኩላርሊ ወደታች የተዘረዘሩት አሉ፣ ቅድም ያልኳችሁ ለመግለጽ የሞከርኳቸው ኤሌመንቶች አሉ። ስለዚህ እነሱ ባንድ አሉ ከነ አማውንታቸው። በዚህ በኩል አማውንቱ አለ በብር። ስለዚህ ስናይ ሴልስ ወይም ደግሞ ረቨኑ ያልነው ቅድም 15 ሚሊዮን በአመት ሸጧል ማለት ነው። ስለዚህ ሁላችንም የሸጥነውን በአመት ጠቅላላ እንመዘግባለን። ስለዚህ እሱ ማለት ነው። ስለዚህ 15 ሚሊዮን ወሰደ። ከዛ ሲቀነስ ኮስት ኦፍ ጉድስ ሶልድ ይላል። ኮስት ኦፍ ጉድስ ሶልድ ማለት ደግሞ የምንሸጠውን ፕሮዳክት የገዛንበት ወጪ ማለት ነው። የምንሸጠውን እቃ ወይም ሰርቪስ የገዛንበት አመት ሙሉ የገዛንበት ወጪ ነው ማለት ነው። ቀጥተኛ ወጪው ማለት ነው። ስለዚህ እሱ አለ እንቀንሰዋለን ማለት ነው። ይህም ምን ሊሆኑ ይችላሉ? ሮ ማቴሪያል ዩዝድ፣ ለምሳሌ ሮ ማቴሪያል የገዛንበት ይኖራል። ዳይሬክት ሌበር የሚባለው ለምሳሌ በዚህ በፉድ ፕሮሰሲንግ ውስጥ ዋና ስራውን የሚሰሩ ማሽን ላይ የሚቆሙ ሊሆኑ ይችላሉ። ወይም ደግሞ የተለያዩ ማቴሪያሎችን የሚያስገቡ ወይም የሚያስወጡ ሊሆኑ ይችላሉ በማሽን ውስጥ። ከማሽኑ ላይ ያሉ ሰዎች ዳይሬክት ሌበሮች ይሆናሉ ማለት ነው። ቀጥተኛ ስራው ላይ ያሉት ማለት ነው። ፋክተሪ ኦቨርሄድ የሚባለው ደግሞ ይሄ ለማሽኑ የሚጠቀመው መብራት ሊሆን ይችላል፣ ውሃ ሊሆን ይችላል። እዛው ማሽኑ የሚጠቀመው መብራት፣ ውሃ እና የተለያዩ ግብአቶች፣ የሰውየውም ጉልበት ሊሆን ይችላል። ይሄ የፋክተሪ ኦቨርሄድ ይባላል ማለት ነው። ግን ለኦፕሬሽኑ ወይም ደግሞ ቀጥተኛ ለኦፕሬሽኑ ያገለገለ ማለት ነው። ቶታል ኮስት ኦፍ ጉድስ ሶልድ እንግዲህ የሶስቱ ድምር 8 ሚሊዮን ይሆናል ማለት ነው። 5 እና 2 7 ሲደመር 1 8 ሚሊዮን ይሆናል ማለት ነው ቀጥተኛ ወጪው። ስለዚህ ለምናቀርበው ፉድ ፕሮሰሲንግ ወይም ለፉድ ፕሮሰሲንግ ማምረት ያወጣናቸው ወጪዎች እነኚህ ናቸው ማለት ነው። ለጥሬ ዕቃዎች ጨምሮ እና ለሰው ጉልበት ላወጣ ነው ወይም ደግሞ
ለመብራትና ለውሃ፣ ለማሽኑ ሪፔር ኤንድ ሜንቴናንስ ሊሆን ይችላል። የምናመርትበት ማሽን ሪፔር ኤንድ ሜንቴናንስ ዳይሬክት ፋክተሪ ኦቨርሄድ ይባላል ማለት ነው። ስለዚህ ይሄ ከኮስት ኦፍ ጉድስ ሶልድ ውስጥ ነው የሚቀመጠው። እነኚህን ሶስቱን ከደመርን በኋላ ጠቅላላ ኮስት ኦፍ ጉድስ ሶልድን አገኘ ነው ማለት ነው። ስለዚህ ኮስት ኦፍ ጉድስ ሶልድ ማለት ነው እንዳለ የጥሬ ዕቃው ለማግኘት ያወጣናቸው ወጪ ከመግዣው ጀምሮ ማለት ነው። ስንቀጥል ምን እናገኛለን? እንግዲህ ይህን ለኮስት ኦፍ ጉድስ ሶልዱን ከረቨኑአችን ላይ ነው የምንቀንሰው። ረቨኑ አመት የሰራ ነው። ስለዚህ አመት የሰራ ነው ቀነስ ወጪው ቀጥተኛ ወጪው ማለት ነው ግሮስ ፕሮፊት ይሰጠናል። ይሄ ማለት ያልተጣራ ትርፍ አገኘ ነው ማለት ነው። ያልተጣራ ትርፍ አገኘን። ከዚህ በኋላ ምንድነው የሚሆነው? ያልተጣራ ትርፍ ካገኘን በኋላ ሌሎች ወጪዎች ይኖራሉ፣ አድሚን ወጪዎች። ስለዚህ እነሱን ደግሞ እንጨምርበት። ኦፕሬቲንግ ኤክስፔንስ የሚባሉት ደግሞ እንግዲህ ኦፕሬሽን ላይ ለሰራተኛ ሊሆን ይችላል፣ ለመብራት ዩቲሊቲዎች፣ ረንት፣ ለኪራይ፣ ለአድቨርታይዝመንት ወይም ደግሞ ለፕሮሞሽን ዲፕሪሲዬሽን ይኖራል። የማሽኖቹ ዲፕሪሲዬሽን የሚያደርጉ ይሆናል። ዲፕሪሲዬሽን ማንኛውም ድርጅት ዲፕሪሲዬሽን ያስይዛል ማለት ነው። የቢልዲንግ ሊሆን ይችላል፣ የፈርኒቸር ሊሆን ይችላል፣ ወይም ደግሞ የማሽን የኮምፒውተር ዲፕሪሲዬሽን ይኖራል ማለት ነው። በስትሬት ላይን ሊሆን ይችላል። ድርጅቱ እንዳጠቃቀሙ የሚጠቀመው ሜቴድ ራሱ ሊሆን ይችላል። ኦፊስ ኤክስፔንሶች ይኖራሉ። ስለዚህ እንዳለ እነኛ ዋና ዋና የምንላቸው ናቸው። ሌሎችም ሊኖሩ ይችላሉ ጥቃቅን ወጪዎች። ስለዚህ እነኛ ጠቅላላ አድሚን ኤክስፔንስ ናቸው ወይም ደግሞ ኦፕሬቲንግ ኤክስፔንስ ናቸው ማለት ነው። ስለዚህ እነኚህን ቶታል 2.7 ወይም ደግሞ 2,700,000 መጡ ማለት ነው። ይሄ አድሚን ኤክስፔንስ ይባላሉ በሌላ አጠራር ከዳይሬክት ኮስት ውጭ ማለት ነው። እነኛ አድሚን ኤክስፔንስ ነው የሚባሉት። ስለዚህ ከግሮስ ፕሮፊቱ ላይ ቅድም ግሮስ ፕሮፊት አገኘን ብለናል። እነኚህ እንዳለ ናቸው። ስለዚህ አድሚን ወጪ አለን፣ ከዛ ኮስት አለን። መጀመሪያ ቀነስ ነው ከሴልሱ ላይ። ከሱ ላይ ስንቀነስ ግሮስ ፕሮፊት አገኘን። ግሮስ ፕሮፊቱን ካገኘን በኋላ አድሚን ኤክስፔንሶቻችንን ቀነስን። ስለዚህ የምናገኘው ኦፕሬቲንግ ፕሮፊት ይሆናል ማለት ነው። 3.8 ሚሊዮን ኦፕሬቲንግ ፕሮፊት። ስለዚህ ኦፕሬቲንግ ፕሮፊት ማለት ነው ከታክስ በፊት ማለት ነው። ታክስ በፊት ያገኘ ነው ፕሮፊታችን ማለት ነው። ስለዚህ አሁን እንደዚህ ስታዩት እናንተ የምጠበቅባችሁ ሂሳብ መዝገባችሁን እያያዛችሁ ከመጣችሁ በኋላ ዳይሬክት እነኚህን ማቀናነስ ነው የሚሆነው ማለት ነው። ሌላ ምንም የተለየ ነገር አይኖረውም ማለት ነው። ስለዚህ ኦፕሬቲንግ ፕሮፊት 3.8 አግኝተናል ማለት ነው ከታክስ በፊት። ስለዚህ እንቀጥል። ከታክስ በፊት ያገኘ ነው ኦፕሬቲንግ ፕሮፊት አለ። እንደ አጋጣሚ ኢንተረስት ኤክስፔንስ ይኖረኛል። ኢንተረስት ኤክስፔንስ ይቀነሳል። ለምሳሌ ለብድር ወለድ ካለብኝ የብድር ወለድ ለባንክ ሊሆን ይችላል፣ ለተለያየ ድርጅት ሊሆን ይችላል። ወለድ ወጪ ከከፈልኩ ወይም ደግሞ የወለድ ክፍያ ካለኝ ኤክስፔንስ ነው ማለት ነው። እሱን እቀንሳለሁ ማለት ነው። ከዛ ስቀንስ ቢፎር ታክስ አገኘው ማለት ነው። 3.5 ሚሊዮን ቢፎር ታክስ አገኘው። ስለዚህ አሁን ታክስ ብቻ ነው የሚቀረኝ ማለት ነው። ፒኤልሲ ስለሆነ የኔ በ30% አበዛዋለሁ ማለት ነው። የነን 3.5 በ30% ሲባዛ 1,50,000 ይመጣል ማለት ነው ታክሱ። ስለዚህ ይሄን ታክስ ቢፎር ታክሱ ላይ ስንቀንሰው የፕሮፊታችን ወይም ደግሞ አፍተር ታክስ 2,450,000 ብር አገኘን ማለት ነው በአመት። ስለዚህ ይሄንን ስቴፕ ተከትላችሁ የራሳችሁን ትንሽም ልትሆን ትችላለች፣ ትልቅ ሊሆን ይችላል፣ ድርጅታችሁን በዚህ መልኩ ካልኩሌት ማድረግ ትችላላችሁ። ምንም ሳትጨናነቁ። የተለየ ነገር የለውም። ያው ቢሮክራሲ ሲበዛ ነው እንጂ የተለየ ነገር የለውም። ዶክሜንታችሁን በስርዓት ከመዘገባችሁ በዚህ መልኩ ሰርታችሁ ትርፋችሁና ኪሳራችሁ ማወቅ ትችላላችሁ ለማለት ነው። እንዲገባችሁ በደንብ እየመላለሳችሁ ቪዲዮውን እዩት። እናንተም በኤግዛምፕል ማየት ትችላላችሁ። ያልገባችሁ ካለ ኮሜንት ላይ ያሳውቁኝ። በሌላ ቪዲዮ እስከምንገናኝ አመሰግናለሁ። ቴንክ ዩ